ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ምትለውን በመጫን ቤተሰብ ይሁኑ። እንዲሁም ዘወትር የምለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። አብራችሁን ቆዩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንድልን ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም። ዕውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪጠፋ ጊዜ፣ ሹመትም ቢያስከብር ለጊዜው የዚህ ዓለም ሰው ሆሆ ዋዘኛ አይደለም። ለተሾመው ሁሉ እያጨበጨበ ነው የሚኖር። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በህሊናቸው ይህን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከኛ ጋር የሚፈልገው ይሄ ነው። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለው። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለው። እግዚአብሔር እንዴ ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወደው። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልጋል። የሚፈልገው ይሄንን አብሮን እንዳለ እና እግዚአብሔር ሁልጊዜም ከኛ ጋር ብንበድልም ባንበድልም ዘወትር አይኖቹን ከኛ አይመልስም። ያለንም በእርሱ ጥበቃ ስር ነው። ዘፈን የምትሰሙትን ያህል ቤተክርስቲያን ሰምታችሁ አታውቁም። አሁን በዚህ ጊዜ ለምን አባቶች ዝም አሉ? ለምን ሊቃነ ጳጳሳት ዝም አሉ ይላል። የሚሰማቸው የት ይገኛል? ለምን የሚሰማ እኮ የለም። ቆልፎ ጨልጦ ተገርኝቶ የተለሰነ መቃብር እኮ ነው። ማንም ሰው እኮ አይሰማም። አሁን ዘፈን ይሰማል፣ ጭፈራ ይሰማል፣ ድልቂያ ይሰማል፣ ሆያ ሆዬ ይሰማል። እውነት ግን ለመስማት ግን ፈቃደኞች አይደሉም። ለምን? እውነት መራራ ነው። ወግሪስ የሚባል የቤተክርስቲያን አባት ይላል ተናገር ጽድቅ እስከተመረር ከመከርቤ፣ እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል። የእውነት ጽዋ ቢመርም ግን ሊውጡት ግድ ነው። ካልዋጦት በቀር ፈውስ አይገኝም። እውነትን የሚውጥ ልብ ሊኖረን ይገባል። እና ውሳጣዊ ጆሮ ሲኖራችሁ ጠበቅ ያለ ነገር መስማት ትችላላችሁ። ውሳጣዊ ዓይን ሲኖራችሁ ወደ ሰማይ መመልከት ትችላላችሁ። የሚታይ ነገር የሚያልቀውን ነገር የሚያይ ሰው ጭንቀታም ነው። የማይታየውን ማየት የሚችል ሰው እሱ አይናል። እኔ አንብቤ እንግዲህ እኔ ተምሬ እንግዲህ ምንድነው እንደዚህ የምትሉት? ጴጥሮስ በ55 ዓመቱ አይደል የመጀመሪያ ተማሪው ነው የገባው። እንዲሁ እኮ ይገርማል እኮ የጌታ የመጀመሪያ ደቀ መዝሙር ነው። አርጅቱ እኮ ነው የገባው። እኔ እንዲህ ብዬ እኔ እንግዲህ ወዲያ ምን ላደርግ ምናምን የተማርኩትን በሰራሁት ምናምን የሰነፍ ጥቅስ ነው። ጀግና ከሆናችሁ ጀግንነቱ ካለ እንግዲህ እኔ በልቼ እንግዲህ እንላለን። እንግዲህ ወዲያ እንግዲህ እኔ በልቼ እንላለን አንልም። እና እንግዲህ የነፍስ ምግቧም ያ ነው። ሲሲታ ለነፍስ ቃላት ይሁን ለእግዚአብሔር። የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዑን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል።
ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ፣ አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለሁ ትላለህ፣ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለሁ ትላለህ፣ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ሲል ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ሴቶቹም እንደዚሁ ሰውነታችሁ ደረታችሁን ገልጣችሁ እንበወጣችሁ ነው የምትጃጃሉ። ይሄ እኮ አምላክ ደም የከፈለበት አካል ነው። ደረታችሁ ለምንድን ነው የምትገልጡ? እግራችሁ ገልጣችሁ የምትሄዱ ለምንድን ነው? ነውር አይደለም? ነውር ነው። መቅደስ እኮ ናችሁ እናንተ። ለራሳችሁ በደንብ ክብር ምስ ሜካፕ የሚባል ሴቶች የሚጠይቁታል። ምን ችግር አለው? ሜካፕ ማለት እንዳለ ታውቃለች። በጣም ነው የሚያስቀው። የባከነ ክላሽ ማካካሻ ነው። ሜካፕ ክላስ ከተባለ የሆነ ቀን ክላስ ሚስ ስለተደረገ ማካካስ ነው። ስለዚህ እናንተ ሚስ ውኛለሁ አንዳንድ የጎደሉ ክፍሎችን በኮስሞቲክስ ማሟላት አለብኝ ነው አይደል? እንዴ ነውር አይደለም እንዴ? ነውር እኮ ነው። ስለዚህ ዋጋ ተከፍሎባችኋል ነው። ክርስቶስ በደም ያነጻችሁ ውድ ፍጥረቶች ናቸው። እውነቴን ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንዴ ክርስቶስ? እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን ከሚያለማን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው። እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ ገበሬ እኮ ሲጣላ እኮ ልብ በሉ ነው የሚለው፣ ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው የሚለው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን እወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት፣ የእሷ ሊቀ ጳጳስ ነው። እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበረ። እግዚአብሔር ያን የሚያመጣበት ምክንያት ከቃሉ ጋር ናችሁ? አዎ አንድ ኃይለ ቃል ታስታውሳላችሁ? መዝሙረ ዳዊት ላይ ማለት ነው። ፈርዖንን በባህር ውስጥ ያሰጠመ ይልና እስመ ለዓለም ምሕረቱ ይላል። ሊቃውንቱ አይደንቃችሁም? ይሄ ፈርዖንን የገደለ እግዚአብሔር ይልና ከዚያ ምሕረቱ ለዘላለም ነውና። የሚጋጭ ነገር እኮ ነው። የገደለ ብሎ ምሕረቱ ለዘላለም ነውና ማለት ምን ማለት ነው? ይጋጫል አይደል? ግን ካለማወቃችን አንዱ ይሄን ራሱ ሰምተነው አናውቅም። እናነባዋለን፣ አይገባንም። ምንድነው እስመ ለዓለም ምሕረቱ? እስመ ለዓለም ምሕረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል። ስለዚህ በጊዜ ቢነቀል ይሻለዋል ማለት ነው። አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው። ለምን ነው እግዚአብሔር ጦርነት የሚያመጣ? እንደው አናሳዝነውም እንላለን፣ እናሳዝነዋለን በብዙ ነገር። አንደኛ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይ መለስ ቆይቶ ክፋት እየመጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱ መከራ ያመጣበታል። ስለዚህ እግዚአብሔር ለሁለታችንም ጥቅም አደረገው ማለት ነው። እማንመለሰውን በጊዜ ይንቀለን ምን እናደርጋለን?
እውነቴን ነው እኮ ካልተመለስን ማለት ቆይተን ፍዳ ከሚጨምርብን 10 ዓመት ኃጢአት ሰርተን ደግሞ 10 ዓመት ብንጨምር የ20 ዓመት ፍርድ ከሚፈረድብን የ10ሩ እንዲበቃን በጊዜ ቢወስደን ይሻላል። እሱም የሚያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። ስለዚህ እግዚአብሔር ፈርዖንን የገደለው ለፈርዖን አዝኖለት ነው ማለት ነው። አሁን ይህንን መረዳት እጅግ ጭንቅ ነው። ክርስቲያንነት ማለት ይሄ ነው። እሺ እኛስ ስኑን በደል ያልበደሉ ሕፃናትን ለምን ነው የሚገላቸው ይባላል። ደግሞ እነሱ አያሳዝኑትም? እነሱ ደግሞ ስለ ሁለት ነገር ነው። አንደኛ ቆይተው እንደማይረቡ ካወቀ በጊዜ ያነሳቸዋል። ቆይተው የባሰ የሚሆን እኮ ነው። ሁለተኛ ደግሞ ሕሊናቸው መልካም እንደሆነ ካወቀ ደግሞ ቆይተው ከሚበላሹ ብሎ ደግሞ በጊዜ ይወስዳቸዋል። ሁሉንም እግዚአብሔር ለጥቅም ነው የሚያደርገው። አይምሮ ያለው ሰው ይሄን ነው የማስበው። ምናልባት በዚህ ወቅት አሁን ሕፃናት ተቀጭተው ሊሆን ይችላል። ይህን በዓይናችሁ ያያችሁም ወገኖቻችን ትኖራላችሁ። ማሰብ ይህንን ነው። እግዚአብሔር መልካም ነው የሚባለው ለዚህ ነው። ማለት እንደ ዳኛ አሁን ክፉን ዳኛ መችስ ጌቶች እንደው በሰው ዘመን ምን ቸግሮ ነው የሚባለው አይደለም። ምክንያቱም ኋላ ምን እንደሚያደርጉን ስለማናውቅ ማለት ነው። ክፉ ቢሆንም በሰው ዘመን ተመስገን ነው የሚባለው። እግዚአብሔር እንደዚያ ሆኖ አይደለም። እንዲሁም መልካም ነው ካላልነው እኮ አስቸጋሪ ነው። ምን ማድረግ ይቻላል ብለን አይደለም። በእርግጥ መልካም ስለሆነ ነው እግዚአብሔር። በእርግጥ መልካም ነው። በእውነት መልካም ነው እግዚአብሔር። ምንም ነገር ሲያመጣ ያለ ትርፍ ያመጣው። ይህንን ነው ማሰብ። ስለዚህ የመከራ ዘመን መጣ። ቤተ ክርስቲያን መከራም እንዲሁ የሚገርመው እኮ ለዚህ ነው ቅዱስ ቄርሎስን ተከራክረው እነ ንስጥሮስ አሰቃዩ። ኋላ ስደት አመጡ። ምን እንዳለ ታውቃላችሁ? በዚህም ቢሆን የምታተርፈው ቤተ ክርስቲያን ናት አለ። እንዴ ይገርማል እኮ ተከራክሮ ረታ። በክርክር እናሸንፋለን ብላችሁ ነበር፣ አልሆነም። በክርክር ሳይሆንላችሁ ሲቀር በሞት ገጠማችኋት ቤተ ክርስቲያን። በዚህም የምትረታችሁ እሷ ናት። ለምን? ኃጣኑ በጊዜ ይወሰዱና ፍርድ ይቀልላቸዋል፣ ጻድቃኑ አክሊል ይቀበሉበታል። መከራው ለቤተ ክርስቲያን ቢጠቅማት እንጂ አይጎዳትም ብሏታል። ግን ሳናፈራ እንዳንነቀል ግን መጠበቅ አለብን እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው መጀመሪያ። ለምንድን ነው ሲባል ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ካላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተ ክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ህዝብ ይክዳልና። ስለዚህ ከዚህ የተነሳ መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ። ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ የማያጥር። አይታችሁ ታውቃላችሁ? አንዳንድ ሰው ከዛሬ ጀምሮ 5,000 ብር ተቀጥረሃል ሲሉት እንዴ በስንት ከበሮ ሊመታው ይችላል? የቀበሮይቱ ደስታ ማለት ነው። ቀበሮ ጣዝማ ትወዳለች እንደሚባለው ጣዝማ ስታገኝ ኧረ ጣዝማ አገኘው እናንተ፣ ኧረ ጣዝማ አገኘው እናንተ ብላ ዙራ ስትመጣ ጣዝማ የለም። ምክንያቱም የጣዝማዎቹን ቀዳዳዎች ትታ በሜዳው ላይ ስትዘል ቆየች። የቀበሮ ደስታ ማለት። አሁን ዛሬ ግን ከስተቷ ተምራ ጎበዝ በሁለት እግሯ ከጣዝማው ላይ ቁማ ብቻ በሁለት እግሯ ብቻ እየዘለለች በዚያ ብቻ መደሰት ጀመረች። ጀግና በሏት እንዲሁ እሷ ከታሪክ ተምራ ማለት ነው። ምክንያቱም ዘላ ስትመጣ እየጠፋት ስለሆነ ሁለት እግሯን ጣዝማው ላይ አድርጋ ደስታውም እንዳይቀር በሁለት እግሯ። ደስታም ካልተቆጣጠሩት እኮ ችግር ነው። በኢትዮጵያ ውስጥ ግማሽ ቀን የነገሰ ንጉሥ እንዳለ ታውቃላችሁ አይደል? እና በደስታ ብዛት ሰው እንኳን ደስ አለ የሚለው በቃ ሲረባረብ ታፍኖ ነው የሞተ። አይዙር ይባላል። እዚህ ዳጋ እስጢፋኖስ ነው መቃብሩ ያለ። ይገርማል እኮ ሰው ደስታ የማይሆን አፍኖ ይገለዋል። ስለዚህ ደስታውም የማያቀለው ሰው እንደው በቀላል ነገር እንከፍ የማይል ሰው፣ ሐዘንም ደግሞ የማይነቀንቀው ፊቱ ጥቁር የማይል ዛሬ ደህና ናችሁ ብሎ በነገው መስገድ የማይል
ወጥ ሰው ማለት ነው። ደስታ እጁን እግሩን እንኳን እየቆረጣችሁት ደስ የሚለው የሐዋርያት አያችኋት ያቺ ማለት ነው። የሐዋርያት ምዕራፍ 5 ላይ ወወፁን ዘይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ ተገርፈው ሲወጡ ተደስቶ መውጣት። እስቲ አስቡት ማምላክ እንኳን ተገርፈን እስቲ እንደ አንድ ቃል ተናግሮን ሰው ፊታችን እንዴት ጨልሞ እንደምንወጣ ተመልከቱ። ፍሬ 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 ይሏቸዋል። ይሄ ነው ይሄን የምናፈረው ዘመዶች። የምንደሰተው ከሰው ጋር እየኖርን መደሰት አይቻልም። ይዋጡ ነው። ምክንያቱም ለምንድን ነው ከሰው ጋር እየኖርን መደሰት የማንችለው? የምንፈልገውን ነገር ሁሉ ሌሎች ሰዎች ምን ያደርጉታል? ይፈልጉታል። ስለዚህ ምን ያደርጋሉ? ይሻሙናል። ስለዚህ ከሰው ጋር እየኖሩ ሙሉ ደስታ መደሰት አይቻልም። ታዲያ መደሰት ከፈለግን ምን ማድረግ ነው? ሰዎች በሚሰጡንም በሚነሱንም ነገር አለመደሰት። እንግዲያ በማን መደሰት? ሁል ጊዜ እላችኋለሁ ተፈስሑ ዘልፈ በማን? በክርስቶስ። ሰዎች ጥሩ ሰላምታ ሰጡንም አኩርፈው ሄዱም እኛ ለመከፋት ነው። ያን ነው ማሰብ። እስኪ አንድ ጥያቄ ልጠይቃችሁ። አሁን እዚህ መካከል ንስሐ ገብታችሁ የዚህ እንግዲህ የገዳሙ አጠቃላይ ንስሐ አባት አበምኔቱ ናቸው። ንስሐ ሰጥተዋችሁ ልትቆርቡ ተዘጋጅቷቸዋል። ፍታት ዘወል ደግሞ ሁላችሁ ቁርባን ቅረብ። ሰው እንደተሰበሰበ ምናምንቴ አታፍርም አሁን ልትቆርብ ቢሏችሁ ወይም ቢሉን አታፍሪም ቢሉም እንደምትሰማችሁ እውነት ሌላ ቀን ቤተክርስቲያን እንመጣለን ወይ ነው? አባ ሙሴ ጸሊምን ጳጳሱ በዚህ ቀን እንድትቀድስ አለው። እሺ ብሎ ተዘጋጅቶ መጣ። ሊቀድስ መጣ። ልብሱን ለብሶ ሊገባ ሲል ውጣ ጠቋራ፣ ደግሞ አንተ ልትቀድስ ምናምን አለ። እሺ ብሎ ሄደ። ከዚያ በኋላ አቡነ ቀሲሳቸውን ሂድና እስቲ ከፍቶታል አልከፋውም አረጋግጠና አለ። ቢሄድ አልከፋውም። እግዚአብሔር ሲፈቅድ ነው ሁሉም የሆነው። ይገባኛል፣ አዎ ውስጤም ጠቋራ ነው ብሎ ደስ ብሎት ፊቱ ፈገግ ብሎ ተገኘ። አልከፋውም አለው። አዎ እና ቀድስ በለው። ተመልሶ ቀደሰ። ደግሞ ሁለተኛ አስቀድስ ብንባል እሺ እንላለን ወይ ነው? እንደው እኮ እኔ ሳስበው ነው ማምላክን አልፈልግም። እኔ እንደፈለጉ እሳቸው የሚሉኝ ነኝ እንዴ አቤት እንዲሁ እግዚአብሔር ማርጎ የቻለን እንዲሁ እኮ እንዲሁ ኩራታችን እንዲሁ እኮ እንዲሁ የጤፍ ጠላ እኮ ነን። እንዲሁ እውነቱ ማለት የጤፍ ጠላ እንዲሁ አለ የሚባል እኔ እንዴት እንደሆነ አላውቅም። ሳስበው በቃ የሚንኮሸኮሽ ነገር ነው የሚመስለኝ። እኔ ጠላ አልጠጣም፣ እግዚአብሔር ይመስገን። የማልጠጣው ማጥያት ስለሆነ አይደለም፣ በቃ ራሴን ስለሚያመኝ አይወልኝም። እኔ ሌላ ነገር የለውም። ስለዚህ ኩሽኩሽ ያለ ነገር አይኖራችሁ ነው። እስቲ መተቸትም ልመዱ። እስቲ እኔም እስቲ መሰደብ ልመድ፣ እናንተም እስቲ ልመዱ። እስቲ ትልቅ ወንድም ይስደበን፣ እስቲ አባት ይስደበን፣ እስቲ ትልቅ እህት ትስደበን። እስቲ እኔ እውነቴን እኮ የምነግራችሁ እንዲሁ መንኮሽኮሽ ተነካው ማለት ወይ ጉድ! ፍሬ ቢስነት ይሄ አይደለም እንዴ? ገለባ ክብሪት ብቻ የሚጠብቀን እና እንደው እግዚአብሔር ምን ይስጠን? ልብ ይስጠን፣ ልብ ይስጠን። ስለምንድን ነው እያወራን ያለ ነው? አቤት። ስለዚህ ከዚህ በኋላ ማንም ሰው የፈለገ ነገር ቢለን አንቆጣም። እንግዲህ ተስማማን? የፈለገ ነገር ይብለን ከሰው መሃል ሆነ እንዴት ቢሆንስ ብቻዬን ጠርቶ አይሰድበኝም? እንዴት ቢሆንስ እንደው እንደው እኮ እንደው አሁን እንደው ተመስገን ነው። አሁን እኮ በቃ እንደው እንደ አቅማችን ነው ሁሉም ነገር እንደ አቅማችን የሚለውን አሁን እንግዲህ እችን እዛችሁ አትሄዳላችሁ። አባም እኮ ሲያስተምር እንደ አቅማችን ብሏል። እኔ በቃ አቅሜ እስከዚህ ነዋ። እንዲሁ እኮ አንዳንዱን ጥቅስ ማርጋችሁ የምትይዙት ደግሞ እኮ በቃ ይሄን አላልኩም እኔ። ሁላችንም ማኩረፍ ማቆም አለብን። በቃም ደስ ሊለን ይገባል። በክርስቶስ ነው። ለዚህ ዓመት ምን ለማመደው አንዱ ይሄ ነው። ፍሬ እስቲ ጌታዬ ሆይ በሉ። ፍሬ ለማፍራት አብቃ ይበሉ። በቃ እንግዲህ ሊመሽብን ይመስለኛል። ቀሪዎቹን ሳምንት እንጨርሳቸው። ለዛሬ ይዤላችሁ የቀረብኩ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት የዓለም ዳርቻ በደህና ቆዩኝ። አመሰግናለሁ።